ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ ተደራሽነታችንን ተደማጭነታችንን ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ተጭናችሁ ለቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ሶስተኛው ክፍል ፕሮግራማችን ትኩረት የሚያደርገው እንግዲህ ዛቪ አሎንሶን፣ አደም ዋርተንን፣ ብራድሊ ባርኮላን፣ ሚኪ ቫንደቬንን፣ ሚካኤል ኦሊሴን በተመለከተ ይሆናል። ኢንሳይድ ሊቨርፑልን እንግዲህ ይዘንላችሁ መተናል። ጠቅላላ አድርገን በእነዚህ የተጫዋቾችና የአሰልጣኝ ሹመት ዙሪያ የሚወጡ ዘገባዎች አሉ በየጊዜው። ነገር ግን አንዳንዴ ከሩመርስ በዘለለ የሚወጡ ዘገባዎች ሲኖሩ ደግሞ የበለጠ ወደ እናንተ ለማድረስ አንደኛ የዘጋቢውን አይነት፣ ሁለተኛ የወጣበትን ምንጭና ተገቢነቱን ማረጋገጥ ያስፈልጋል። ምክንያቱም እያንዳንዱ መረጃ ሁሉ በኤክስ ገጽ ላይ የተለቀቀ አፕዴት ሁሉ ተቀባይነት አለው፣ ተገቢ ነው ማለት አይደለም። አሁን ለምሳሌ ሊቨርፑል ያለፈው ሳምንት በበርንማውዝ 3-2 ሲሸነፍ በቀጥታ መረጃዎች የነበሩት አርነ ስሎት የሆነ ቀን ጠዋት ስንነሳ ሳክድ የሚል መረጃ ይወጣል የሚል በጣም ብዙ የኤክስ መረጃዎች ሲወጡ ነበር። ግን ከምን መመዘኛ ነው የሚሰናበቱት? መጀመሪያ የተቀመጠስ የኮንትራት ላይ ያላቸው ውል እና ስምምነት፣ እሱ ጉዳይ ሁሉ መጣራት አለበት እና ከምን መነሻ ነው አሰልጣኙ ሊሰናበቱ የሚችሉት? አሎንሶስ ለምን ተመረጠ? ከሊቨርፑል ፕሮጀክት እና ቀጣይ እቅድ ጋር ይስማማል ወይ? አሎንሶ ፍሪ ኤጀንት ስለሆነ ብቻ የሊቨርፑል አሰልጣኝ በቀጣይ ይሆናል ማለት አይደለም። የሚወጡ ጉዳዮችን በትኩረት መመልከት አለብን። ልክ የመሐመድ ሳላህ ብቃት ሲወርድ የማይክል ኦሊሴ ስም ሲያያዝ አንዳንዴ ወቅቱንና የዘገባውን ማረጋገጫ መገናኘት አለበት። ወቅቱን የጠበቀ ደግሞ መረጃ ሲወጣ ሊቨርፑል ምርጥ ብቃት ላይ ያለ ሚካኤል ኦሊሴን ይፈልጋል። ሊቨርፑል ደካማ ብቃት ላይ ያለ ኦሊሴን ይፈልጋል። ኦሊሴ በራዳር ውስጥ ከተያዘ አንዱ ተጫዋች ነው። ግን ኦሊሴን ባየር ሙኒክ ሻጭ ክለብ ነው ይሸጣል ወይ የሚለው መመዘኛ መቀመጥ አለበት እዛ ጋር። የብራድሊ ባርኮላ ጉዳይ ለምንድን ነው ከሊቨርፑል ጋር ከሳምንት የሚያያዘው? ኦፊሻል ኦፈር ስለነበር ጠረጴዛ ላይ የተቀመጠ ፕሮፖዛል ስላለ ያን ፕሮፖዛል አፕዴት ሊቨርፑል ባደረገ ቁጥር አንድ መረጃ ሊክ ያደርግና ወደ ፈረንሳይ ሲወጣ የእንግሊዝ ሚዲያ ሁሉም ይቀባበላል። ስለዚህ መረጃው ከምን መመዘኛ የሚለውን ነገር በደንብ መመልከት አለብን። ነገር ግን ጥራት ያላቸውን መረጃዎች ሲወጡ ግን አንዳንዴ የሚወጡ ማለት የተያያዘበት ምክንያትና ይሄ ሪዝነብል አፕዴት የሚባለው ውስጡ ይካተታል። ያኔ ተጨባጭ የሆነ እውነታ ስለሚገኝ ለአድማጭም ለማድረስ አይከብድም። ምክንያቱም ምንጩና የወጣበት ቅድመ ሁኔታ አግባብነቱ በአብዛኛው ስቴፑን የያዘ ስለሆነ፣ ስለዚህ እነዚህ ነጥቦች እስቲ ዛሬ ከተጨባጭ የመረጃ ምንጮች የወጡትን ዘገባዎችን መነሻ በማድረግ እያንዳንዱን ሩመርስም ከሩመርስም የዘለሉ ነጥቦች ላይ በዚህ ፕሮግራም ኢንሳይድ አንፊልድን እንቃኛለን። ከዚህ ፕሮግራም በፊት ሁለት የአርሴናል ፕሮግራምን በእኔ በኩል ያለውን ወቅታዊ የአርሴናል እውነታ፣ ክለቡ ግብ የማስቆጠር ችግር፣ የአጥቂ ክፍሉ የሚያጣው ሰርቪስ ምክንያቱ ምንድን ነው በሚል በራሴ በኩል ያቀረብኩታል። የመጀመሪያ ክፍል ፕሮግራማችን እንግዲህ አባ ነው በአርሴናል ዙሪያ አብዛኞቻችሁ በኮሜንት መስጫ እንደምትጠይቁት በቅርብ ሳምንት እንግዲህ በተደጋጋሚ ፕሮግራማችን ላይ እየተገኘ ነው። ወደኋላ መለስ ብላችሁ ዛሬ ከለቀቅናችሁ ፕሮግራሞች ላይ የሚካኤል አርቴታ ምስል ብቻ ያለበትን ሰፊ ፕሮግራም በጣም ምርጥ ፕሮግራም አባ ወደ እናንተ አድርሷቸዋል። ያንን ፕሮግራም እንድታደምጡ ሁለቱንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ ብታደምጡ እንግዲህ ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ በአክብሮት እየጋበዝን እስቲ ከአሰልጣኙ ጋር ተያይዞና የአርነ ስሎትን ጉዳይ በተመለከተ እንጀምርና የአደም ዋርተንን፣ ብራድሊ ባርኮላ እያንዳንዱ ዲቴል ስላገኘን አሁን ዲቴሎችን እንቃኛለን።
ዛቪ አሎንሶና ሊቨርፑል ስማቸው መያያዝ ከጀመረ ከ18 ወራት ያላነሰ ጊዜ የአሎንሶ ስም በሊቨርፑል ዙሪያ መጠራት መፈለግ ከጀመረ ቆይቷል። እንደውም አንድ የኢቢዛውን ሚቲንግ በአንድ ፕሮግራም ያነሳው መሰለኝ ካልተሳሳትኩኝ፣ በኢቢዛ የተደረገው የ45 ደቂቃ ሚቲንግ ነበር። ኤድዋርድም ሪቻርድ ሂውዝም ባሪ ሃተንም በተገኙበት። ኢቢዛ ማለት ስፔን ውስጥ የሚገኝ የስፖርት ግለሰቦች በእረፍት ሰዓት የሚዝናኑበት ስፔን ውስጥ የምትገኝ አንድ ከፍተኛ የስፖርት ግለሰቦች የሚዝናኑበት የሜዳ ቴኒስ፣ የሞተር ብስክሌት አሽከራ፣ በርካታ የአትሌቲክስ ተወዳዳሪዎች ምናምን የሚዝናኑበት ቦታ ነው እና በተለይ የቴብል የሜዳ ቴኒስ በጣም የሚወዱ የአሰልጣኞች ምናምን እዛ ኢቢዛ ላይ አዘውትረው እረፍታቸውን ሲያሳልፉ ይህን የሜዳ ቴኒስ እየተጫወቱ ነው እና በአንድ ወቅት የርገን ክሎፕና ፔፕ ጋርዲዮላ ከጨዋታ በኋላ ስለ ኢቢዛው ሚቲንግ ሲያወሩ ነበር። በደንብ በጊዜው መረጃውን ከተመለከታችሁና እዛ የተደረገ ግንኙነት ነበር በአሎንሶና በሊቨርፑል ኃላፊዎች መካከል። ይሄ ማለት የርገን ክሎፕ ከሊቨርፑል አሰልጣኝነት ሳይለቁ በፊት ማለት እንደሚለቁ ይፋ አድርገው አርነ ስሎትን በበርንማውዝ እያለ ቤታቸው ድረስ ሄዶ ሪቻርድ ሂውዝ ከማግኘቱ በፊት ኢቢዛ ላይ ዛቪ አሎንሶን ከማይክል ኤድዋርድ ጋር አብሮ በጋራ አግኝቷቸው ነበር እና የነበረው ቆይቶ ነው መረጃ ወጣው። አንድ ቀን የሊቨርፑል አሰልጣኝ እንደሚሆን ሁለቱ ግለሰቦችም ያምናሉ፣ አሎንሶም ያምናል። ይሄ ነው አሁን ይሄ ተጨባጭ ጉዳይ ስላለ ነው ልክ ስሎት አንድ ጨዋታ ሲጥሉ አሎንሶ የሚለው መረጃ የሚወጣው። ዋነኛው መነሻው ጭብጡ ይሄ ነው። ግን በወቅቱ የፍሎሬንቲኖ ፔሬስ ስልክ ከሊቨርፑል ኃላፊዎች ስለቀደመ አሎንሶ የማድሪድን ጥያቄ መግፋት አልፈለገም። ለምን? ለአንድ አሰልጣኝ ለአንድ ተጫዋች ከነጩ ቤት ስልክ ተደውሎ አይ ማለት ከባድ ስለሆነ፣ ምክንያቱም የአንድ ቡድን የክለቦች ጣራ ማድሪድ ስለሆነ እንግዲህ ከዛ ቡድን የመጣን ኃላፊነት አልቀበልም ማለት አንዳንዴ የተለየ እግር ኳሳዊ ጥንካሬ ይፈልጋል፣ አእምሯዊ ጥንካሬ ይፈልጋል። የዛም ቡድን ማሊያ የለበሰ የነጩ ቤት ተጫዋች የነበረ ምንም እንኳን ሊቨርፑላዊ ቢሆንም ያን ጥያቄ መግፋት አይችልም። ግን ቆይታው 7 ወር ነበር። አሎንሶ ፍሪ ኤጀንት ሆኖ እንዴት የሊቨርፑል ኃላፊዎች ቁጭ ይላሉ? ይህን እንዴት ትመለከታላችሁ? እንዴት የሊቨርፑል ኃላፊዎች እጃቸውን አጣጥፈው እዚህ ጋር ቡድኑ ውጤት እያጣ ጤናማ ያልሆነ ጉዞ እያደረገ ይሄ የማይመስል ሀሳብ ነው። አሎንሶን ቼክ ሲያደርጉ እጃቸውን አጣጥፈው ስሎት ቡድኑን በዚህ ደረጃ ሲያወርድ ይመለከታል ብላችሁ አታስቡ ይላል። በተደጋጋሚ የአሌክስ ኮቤን ዘገባ የምትከታተሉ ከሆነ በቀጥታ ይህን ሀሳብ በተደጋጋሚ ያነሳል እና ባለፈው ሳምንት አንድ መረጃ ከወደ ስፔን ወጥቶ ነበር። የዳሪዮ አስ ታማኙ ዘጋቢ ጆናታን ዩኩዌ የሚባል የዳሪዮ አስ ዘጋቢ ከዚህ በፊት ለዲፌንሳ ሴንትራል ይሰራ እንደነበር መረጃው ላይ እንመለከታል። ዲፌንሳ ሴንትራል ማለት ለሪያል ማድሪድ የበለጠ ቅርብ የሆነ የመረጃ ምንጭ ነው። ይሄ ዘጋቢ የሚለው ይሄ ዘገባ ምንጭ ዲፌንሳ ሴንትራል የሚባለው ዕለታዊ ተነባቢ ጋዜጣ ይዞ የሚወጣው መረጃ ወይ 15 ቀን ወይ የሆነ ሳምንት ቆይቶ ግን እውነታው ተፈጻሚ ይሆናል እና ለዛ መረጃ ሚዲያ የሚሰራ ነው ይሄ ጆናታን የሚባል ዘጋቢ እና ይሄ ዘጋቢ ወደ ዳሪዮ አስ ታማኙ የስፔን ጋዜጣ ተነባቢ ዕለታዊ ጋዜጣ እዛ ላይ የሚጽፍ ሪፖርተር በ4 መመዘኛዎች የዚህን ዘጋቢ ታማኝነትና የመረጃን አቅም ያው በቀጥታ የተሰጡንን አስተያየቶችም ዘገባዎችንም ተቀብለን ወደ አድማጭ ማምጣት አንዳንዴ ተቀባይነታችንንም ሊቀንስ ስለሚችል የዘጋቢውን አቅም መመልከት አለብን እና ይሄ ዘጋቢ እንደሚለው ከሆነ ልክ የሊቨርፑል ኃላፊዎች
የዛቪ አሎንሶ ስንብትና መልቀቅ እንደተሰማ ይላል። ማለት ከሱፐር ካፕ የአሸናፊዎች አሸናፊ ፍጻሜ በነጋታው አሎንሶ ተሰናበት። ከ6 ቀናት በኋላ በቀጥታ ዛቪ አሎንሶ ኮንታክት አድርገውታል። የመጀመሪያው ግንኙነት የስልክ ነበር። ከዛም በኋላ የነበረው ግንኙነት ቪዲዮ ኮል ነበር። ከዛም ተጫዋቹ በሊቨርፑል ዳርቻ በሚገኙ መዝናኛዎች መጥቶ የሊቨርፑልን ኃላፊዎች እዛው መርሲሳይድ አግኝቷቸዋል የሚል ዘገባ ይሄ ዘጋቢ ጽፏል። አንዳንድ ዘገባዎች ደግሞ ከእንግሊዝ እንደሚወጡ ከሆነ ታስታውሱ እንደሆነ ባለፈው ሳመር በነበረን የዝውውር መረጃዎች ወደ እናንተ ስናደርስ ትላልቅ ዝውውሮችን ሲፈጽሙ የነበረው የሊቨርፑል ሪኩፕመንት አባላት የሚገናኙበት አንድ ምንታውን የሚባል ሆቴል አለ ብላክፑል ውስጥ። እዛ ሆቴልም አሎንሶን አግኝተውታል ብለውም የእንግሊዝ ሚዲያ ይጻፉታል። በአጠቃላይ ሚቲንጉ እንደነበር ያ ግንኙነት እንደቀጠለ ነው ከዚህ የስፔን ሪፖርተር የወጣው መረጃ የሚያሳየው። ከዛም በኋላ የእንግሊዝ ሚዲያዎች ደግሞ ሲቀባበሉ ዴሊ ሜል እና ሊቨርፑል ኢኮ ላይ 2 መረጃ ማግኘት ችለን ነበር። ዛቪ አሎንሶ ፍሪ ኤጀንት ከሆነ አርነ ስሎት ውጤታቸው ካልተስተካከለ ዴፊኒትሊ ይላል ሁሉም ዘገባ ላይ ኔክስት ማናጀር የሚሆነው ዛቪ አሎንሶ ነው። ምክንያቱም ስሎትና ሊቨርፑል መካከል አንድ ድልድይ ተፈጥሯል ብለው የሊቨርፑል ኃላፊዎች ያምናሉ። ያ ድልድይ የተፈጠረውን ለማገናኘት ለመጠገን ምናልባት ለኃላፊዎቹ ከፍተኛ ቤት ስራ የሆነባቸው የሊቨርፑል አይደንቲቲ እና ስሎት ከኔዘርላንድ ይዘው የመጡት አይደንቲቲ መጣጣም አልቻለም። ይሄን ነገር በነገራችን ላይ ኤክስ የምትከታተሉ የሊቨርፑል አድማጮች ይህን ፕሮግራም የምታደምጡ ከኛ የተሻለ መረጃ የምታገኙ በደንብ ከተመለከታችሁ ይሄ ጉዳይ ይደጋገማል በሁሉም ሚዲያ። ለምሳሌ ዴቪድ ኦርኒስተን በአንድ ወቅት ይህን ዘገባ አጋርቶ ነበር። ሊቨርፑል ኢንሳይድ ክራይስ አይደለም፣ አይደንቲቲ ክራይስ የገጠመው የስሎት አይደንቲቲ እና የክለቡ አይደንቲቲ አለመጣጣሙ ነው። ይሄን ለማገናኘት ነው ጊዜና የዘንድሮ የውድድር ዓመት እንደ ሽግግር ቡድኑ እየተጠቀመ ያለው። ለዛ ነው አሰልጣኙ ውጤት ሳይቀናቸው ሽንፈት በበዛ ሰዓት ምን በበዛ ሰዓት አሰልጣኙ ለጫና ማይፈጥሩት። ለዚህ ነው ይሄን ያክል ጊዜ ሰጥተናል አቃና የሚል ፕሬሸር ማያቀርቡት። ለዚህ ነው ለምን አሰልጣኙ ታክቲካል አፕሮቻቸው ጤናማ መሆኑን አምና አሳይተዋል ብለው ያምናሉ። ነገር ግን አሁን ጉዳዩ ለኃላፊዎችም ስራ ከባድ ሆኗል። የራሳቸው ሙያዊ ጥንካሬን ለመጠቀም አሁን ያን ፓወር ሃንድል ለማድረግ የከበዳቸው ከበላይ ኃላፊዎች ከነ ማይክል ጎርደን ከሊቨርፑል ዋና ስራ አስኪያጆች የፌንዌይ ስፖርት ግሩፕ የፉትቦል ኦፕሬሽን ኃላፊዎች ከነ ኤድዋርድን በላይ የሚገኙ የማርኬቲንጉን እያንዳንዱን ጉዳይ ክለቡ የሚመለከታቸው ትላልቅ ደግሞ ሹማምንት አሉ። እነዚህ እግር ኳሱን ዲፓርትመንት በዋነኝነት ኦፕሬሽኑን ቢመሩት ከሜዳ ውጭ ያለው የማርኬቲንግ ስራ የገቢው ጉዳይ እያንዳንዱን ሁሉንም ነገር የሚሰሩ ደግሞ የነ ማይክል ጎርደን የሚባሉ የክለቡ ዋና ቼርማን አሉ። እነሱ አሁን ጫናውን ወደ እነዚህ ኃላፊዎች እያስተላለፉ ነው። ስለዚህ ቅድመ ጥንቃቄውን ይሄ እያንዳንዱን ስቴፕ የማስተካከል ሂደት ተጀምሯል። ይሄ በነገራችን ጥርጊያው ተጀምሯል። ጥርጊያው መጀመሩን የሚጠቁመን ግን የፕሮጀክት ለውጥ ሊቨርፑል ቤት በድጋሚ እየታሰበ ነው። አንደኛው ጉዳይ በያዙት ፕሮጀክት ላይ ለአሰልጣኙ ተስማሚ የሚሆኑ ተጫዋቾችን ቀድሞ የማዘጋጀት ስራ። ለዚህ ነው ከትናንት ጀምሮ የአደም ዋርተን ስም በጣም በስፋት በእንግሊዝም በጣሊያን ዘጋቢዎችም እየወጣ የሚገኘው። እንደውም አንዳንድ ዘገባዎች ላይ ከተመለከታችሁ ፕሪ አግሪመንት ፈጽሟል። ሳመር ይምጣ ጃንዋሪ በዚህ የዝውውር መስኮት ይምጣ ግልጽ የሆነ ነገር ባይኖርም ግን የ5 ዓመት ኮንትራት ለመፈረም ለሊቨርፑል ኃላፊዎች በራሱ በኩል ያለውን ቅድመ ሁኔታ አስቀምጦ ተስማምተዋል የሚልም ዘገባ ወጥቶ ነበር። ግን አሁን ከአሎንሶና ከሊቨርፑል ስራ ቅጥር ከስሎት ስንብት ጋር አንድ ጉዳይ አለ። ሊቨርፑል አርነ ስሎትን በአሰልጣኝነት ሲቀጥር የተቀመጡ ኮንትራቶች ላይ መመዘኛ አለ። አንደኛው መመዘኛ የአሰልጣኙ ውጤታማነት የመጀመሪያ ሲዝን ታይቶ
ሁለተኛ የውድድር ዓመት በፕላን ደረጃ የተያዘው ጉዳይ ከተፈጸመ በኋላ በስኬትም በውጤትም በዛው መመዘኛ መቀጠል ሲችሉ ሶስተኛ ዓመት ላይ ከሄድ ኮች በቀጥታ ማናጀር በሚል ሹመት አዲስ ኮንትራት ያድሳሉ። ይሄ ውላቸው ላይ ሰፈረ ነው። ስለዚህ የአምናው ውጤት የነበረው ምንድነው? የሊጉ ሻምፒዮን ሆኗል። የዘንድሮ ውጤትስ እያንዳንዱ ውድድር ላይ ሊቨርፑል ያለው ጉዞ ያሰጋል። ስለዚህ ይሄን ስምምነት ሊቨርፑል ካፈረሰ ይላል ለአሰልጣኙ የቀሪ ኮንትራቱን ካሳ የሚከፍልበት ሂደት በቀጥታ የተቆራረጠ ክፍያ አይደለም፣ ሙሉ ክፍያውን ነው የሚከፍለው። ያ ማለት አርነ ስሎት በዚህን ሰዓት ከሚያገኙት አመታዊ ደሞዝ በቀጣይ አመቱ ሙሉ ከቨር ተደርጎ ነው ኮንትራታቸው የሚፈርሰው። ስለዚህ ይሄ መመዘኛ አለ አንደኛው። በሁለተኛ ደረጃ ደግሞ በአሰልጣኙ ውጤትና እያንዳንዱ የቡድን እድገት ላይ የሚታዩ ለውጦች ታይተው የሚወሰኑ ውሳኔዎች አሉ። ለዛ ደግሞ በሊቨርፑል የአሰራር ደንብ ሲዝን መሀል ላይ ከሚወሰኑ ውሳኔዎች ይልቅ አመታዊ ግምገማ አድርገው የአሰልጣኙ ውጤት ይሄ ነው፣ ከዚህ በላይ መቀጠል አንችልም በሚል ስንብት በስምምነት ኮንትራት የመቅደድ ማለት አሰልጣኙን ማባረር ሳይሆን በስምምነት የተደረገ መለያየት። ይሄም ኮንትራታቸው ላይ አለ። አሁን አሰልጣኙ በራሳቸው የተማመኑበት አንደኛው ጉዳይ በሲዝን የኔ ኮንትራት ተገምግሞ ከሊቨርፑል ጋር ልቀጥልም እችላለሁ ላልቀጥልም እችላለሁ፣ ውጤቴ ነው በአመቱ መጨረሻ የሚመዝነኝ የሚል ሀሳብ አለ በስሎት በኩል። ከስሎት ቅርብ ከሆኑ ግለሰቦች የወጣ መረጃ ተብሎ ፖል ግሮስት ትናንትና ሲዘግብ የነበረው አንዱ ጉዳይ ይሄ ነው። በስሎት በኩል በአመቱ መጨረሻ ነው ፐርፎርማንስም የቡድኑም ውጤት መመዘኛ ኮንትራቴ ላይ ሊሻሻልም ኮንትራቴ ሊቋረጥ የሚችል የሚል እምነት አለ። ይሄ ጉዳይ እንዳለ ሆኖ ግን ሊቨርፑል በራሱ እይታና በራሱ የውጤት ጉዞ ላይ ተንተርሶ ዛቪ አሎንሶን በአመቱ መጨረሻም አሁንም ሊቀጥር የሚችልበት እድል አለ። ግን እስካሁን ድረስ ስሎትን ያካተተ ሚቲንግ በሊቨርፑል ኃላፊዎች ዘንድ እስካሁን አልተደረገም። ይሄ በነገራችን ላይ ኦፊሻሊ ተረጋግጧል። ነገር ግን ሰኞ ጠዋት የነበረ ይሄ የአንድ ሰዓት ነው የሁለት ሰዓት ሚቲንግ እንደነበር ትናንትና ተመልክታቸዋል። በርካታ መረጃዎች ላይ ወጥተዋል። ከዛ ሚቲንግ ላይ ወጣ ምንም አይነት መረጃ የለም። ምናልባት በቀጣይ ጊዜያት በቀጣይ በተለይ ሁለት ጨዋታ በተለይ ቀጣይ ሳምንት ያለው ከኒውካስል ጋር በአንፊልድ የሚደረገው ጨዋታ ከ3 ነጥብ ውጭ የሚመዘገብ ከሆነ ጫናው የበረታ ነው የሚሆነው። ነገር ግን ከዛቪ አሎንሶ ጋር የተደረገው ግንኙነት አሰልጣኙን በሊቨርፑል ፕሮጀክት አካል የማድረግ አሰልጣኙ ወደ ሊቨርፑል የማምጣት እቅድ 100% በሊቨርፑል ኃላፊዎች እንቅስቃሴዎች መጀመራቸው 100% ተረጋግጧል። አሎንሶ የጊዜ ጉዳይ ነው እንጂ የሊቨርፑል አሰልጣኝ መሆኑ አይቀርም። ዛሬም ሊሆን ይችላል፣ የዛሬ ዓመትም ሊሆን ይችላል። እሱ ጊዜው እዚህ ጋር ግልጽ ሆኖ የተቀመጠ ነገር የለም። ምክንያቱም ቅድም የነገርኳችሁ የኮንትራት ስምምነት አለ። ክለቡ የሚከተለው የራሱ የሆነ ካልቸር አለ፣ ስትራቴጂ አለ። አስገዳጅ የሆነ ለውጥ ከመጣ በኢንተርም ማናጀር መቀጠል አይፈልጉም። በነገራችን ላይ በጊዜያዊ አሰልጣኝ ጄራርድ ይመጣል እገሌ ይመጣል የሚባለው ጉዳይ በጭራሽ በሊቨርፑል ኃላፊዎች ያልታሰበ ጉዳይ ነው። አሰልጣኝ የሚያሰናብቱ ከሆነ በቀጣይ ቀጥታ ክለቡን ተረክቦ ከወዲሁ ፕሮጀክት የሚጀምር አሰልጣኝ እንጂ የሽግግር አሰልጣኝ ውስጥ ገብቶ ተጨማሪ ሌላ የቤት ስራ ማምጣት አይፈልጉም። ይሄ አንዱ የተረጋገጠ መረጃ። ስለዚህ ትናንት ምሽት የዴንዝ ላይ ፋብሪዚዮ ቀርቦ በደንብ ካደመጣችሁት እኮ ይህንን መረጃ ሲሰጥ የነበረው በጣም በቅርብ ጊዜ ውስጥ ይላል። ዛሬ አይደለም፣ ነገ አይደለም፣ ሳመር ላይ አይደለም፣ ጊዜው አይታወቅም። ግን በፍጥነት በቅርብ ጊዜ ዛቪ አሎንሶ ኃላፊነት ይረከባል። በተለይ ከእንግሊዝ ቡድን ይላል። ሊቨርፑልም ሜንሽን አያደርግም። ምክንያቱም ለሱም ተጨባጭ መረጃ እንዲህ አይነት ጉዳይ ላይ ማጋራት እውቅና ስለሚያሳጣው መናገር አይፈልግም። አሎንሶ ቶትናምን አይዝ ማንቸስተር ዩናይትድን የሊቨርፑል ተጫዋች ሆኖ ሊያሰለጥን አይችልም። ቼልሲ አሰልጣኝ ቅጥሩን ፈጽሟል። በእነዚህ በቶፕ 6 ክለቦች ውስጥ
በጥብቅ ሊፈለግ የሚችለው በእነዚህ ክለቦች ምናልባት ፔፕ ጋርዲዮላ ከለቀቀ ማንቸስተር ሲቲ አሎንሶን ለመውሰድ ጥረት ሊያደርግ ይችላል። ግን የትኛውም መረጃ ምንጮች ላይ ዲቴል ገብታችሁ ካያችሁ የሊቨርፑል የወደፊት ፕራዮሪቲ ታርጌት ዛቪ አሎንሶ ነው። ወደ አንፊልድ የመምጣቱ ጉዳይ የጊዜ ጉዳይ ነው እንጂ አይቀርም። አሁን ግን አሰልጣኙ ይሰናበቱ፣ ከሊቨርፑል ጋር ይቆዩ፣ ከሊቨርፑል ኃላፊዎች ውጪ ጥርት ያለ የሚታወቅ ነገር የለም። ግን ሁሉም የእንግሊዝ ሚዲያ አሰልጣኙ በከፍተኛ ሁኔታ ጫና ውስጥ መግባታቸውን 100% አረጋግጧል። ሰኞ ዕለት ሚቲንግ ነበር፣ የወጣ ምንም አይነት መረጃ ተጨባጭ መረጃ የለም። እንግዲህ አዲስ መረጃ የሚወጣ ከሆነ አሰልጣኙን አሁን የሚታገሱ ከሆነ ለማሰናበት የጨዋታ ገደብ ተሰጡ፣ አዲስ ነገር ካለ እንግዲህ ተከታትለን የምናደርግ። ግን አሎንሶ ከአንፊልድ ደጅ ላይ በደንብ እንዳለ ነው ሁሉ ሚዲያ ላይ መረጃዎች የሚያሳዩት። ወደ ዝውውሩ ስንገባ እንግዲህ የአደም ዋርተንን ጉዳይ እንመልከት። በኒኮላስ ሸርክ የተዘገበው ዘገባ ይህን ዘጋቢ በዝውውር መስኮትም አንዳንዴ ያልተጠበቁ መረጃዎችን ቀደም ብሎም ይዞ ይወጣል። አንዳንዴ ደግሞ በሚሰጣቸው መረጃዎች ደግሞ በርካታ የእግር ኳስ ቤተሰቦችን ይሄ የሚያወዛግብ መረጃና ተጨባጭነቱ ከሆነ ጊዜ በኋላ ነው ማለት የዝውውሩ ሂደት ከተፈጸመ በኋላ የሚፍታታው። ለምሳሌ የጆቫኒ ሊዮኒ ዝውውር የምታስታውሱ ከሆነ ሊቨርፑል ከፓርማ ሊዮኒን አስፈርሞ እዛው ውሰት ይሰጣል ብሎ መረጃ ወጣው። ይሄ የጣሊያን ዘጋቢ ነው ማለት በመቀመጫነቱን በጣሊያን ያደረገ ቤልጂየማዊ ዘጋቢ፣ ቤልጂየማዊ ነው ዜግነቱ። እና ይሄ ዘጋቢ እንደሚለው ከሆነ መረጃ አግኝቻለሁ ፓላስ እና ሊቨርፑል ለአዲስ ድርድር ኔክስት ዊክን ወይም ይሄ በዚህ ሳምንት ይሄ ከሰኞ ጀምሮ ቀጠሮ ይዘዋል። ግን ከአደም ዋርተን ጋር በሳምንቱ መጨረሻ በተደረገ ድርድር ከተጫዋቹ ተወካዮች ጋር ሊቨርፑሎች የ5 ዓመት ኮንትራትና ተጫዋቹ የሚያገኙን አንዳንድ አብዛኛውን ቅድመ ሁኔታዎችን ፕሪ አግሪመንት ፈጽመዋል። ተጫዋቹ በዚህ ጃንዋሪ ይሁን በቀጣይ ሳምር ይሁን ግን ማረፊያው አንፊልድ እንደሆነ 100% የተረጋገጠ ነው የሚል መረጃ ነው ያጋራው። ይህ መረጃ ከወጣ በኋላ እነ ፖል ግሮስ ሊቨርፑል ቢዝነሱ ላይ ያለ ግን አሁን የሊቨርፑል አንገብጋቢ ተጫዋች አደም ዋርተን አይደለም፣ ፕላን ውስጥ አለ፣ ግን ሊቨርፑል እየሰራ ያለው በአደም ዋርተን ዙሪያ አይደለም ብለው መረጃውን አስተባብለዋል። ነገር ግን አንድ ጉዳይ ከወደ ፓላስ ይሄ ፓላስ ዴስቲኒ የሚባል አንድ የኤክስ ገጽ አለ። ያ የኤክስ ገጽ ከ200-300 ሺህ በላይ ተከታይ ያለው ቬሪፋይድ የሆነ አካውንት ነው። ሐሙስ ምሽት አንድ ጉዳይ አጋርቶ ነበር። ከፓላስ መረጃ የወጣ ማለት በስቲቭ ፔሪ ዙሪያ የሚጽፍ በኦሊቨር ግላስነር በነማቴታ ጉዳይ የተጨበጠ መረጃ ይዞ የሚወጣ ዘገባ ነው። የሊቨርፑል ኃላፊዎች በቀጥታ አደም ዋርተንን በአዲስ ሚቲንግ እና በተሻሻለ አዲስ ኮንትራት ግንኙነት አድርጓል ብሎ ሐሙስ ምሽት ዘግቦ ነበር። ከዛ ዘገባ ውጪ የወጣ አዲስ ዘገባ አልነበረም። ከአርብ ምሽት ጀምሮ ግን የሊቨርፑል ለምሳሌ ነዳቫ ኮፕስ የሚባል ፔጅ የተለያዩ ዘገባዎች ይሄን ጉዳይ ሪትዊት አድርገውታል። ከዛም በኋላ ግን የበለጠ ተጨባጭ መረጃዎች መውጣት ጀምረዋል። ዴሊ ሜልም ምሽት ላይ አደም ዋርተን ከሊቨርፑል ጋር ለቅድመ ስምምነት ድርድር አድርጓል ብሎም በሉዊስ ስቲል በኩል ዘገባ ይዘውታል። አጠቃላይ ግን ሁኔታዎች የሚጠቅሙት ዋርተን በቀጣይ ሳመር የሚሆን አሁን በዚህ ጃንዋሪ በዴድላይን ዴይ የሚሆን የሊቨርፑል ተቀዳሚ ምርጫ ነው። አማካይ ክፍል ላይ ሊፈርም የታቀደው አንዱ አማካይ እሱ ብቻ ነው። ስለዚህ አደም ዋርተን ላይ ሲሪየስ መሆናቸው ይታወቃል። ከዚህ በፊት እንደነገርኳችሁ 80 ሚሊዮን ፓውንድ ነው ሊቨርፑል። ከዛ በላይ ቢዲንግ ዋር ውስጥ መግባት አይፈልግም። ከተጫዋቹ ዝውውር ጋር የሚኖር ተጨማሪ የገንዘብ ድርድር አይፈልግም። ፓላስ የሚፈልገው 80 ሚሊዮን ፓውንድ ነው። ሊቨርፑልም ለመክፈል የፐርፎርማንስ አናሊሲስ ያወጣው ክፍያ 80 ሚሊዮን ፓውንድ ነው። ስለዚህ ይህን ተጫዋች ለማስፈረም ቅድመ ዝግጅቱ እንዳለ ተረጋግጧል። ግን አሁን ይፈርም ሳመር ላይ ይፈርም አብረን በጋራ የምናየው። ኒኮላስ ሸር ግን የሊቨርፑል ተጫዋች ሆኗል። ቅድመ ስምምነት ተፈጽሟል። ተጫዋቹ መቼ እንደሚዘዋወር ነው አሁን ክሊር ያልሆነው ነው። የዚህ ቤልጂየማዊ ዘጋቢ መቀመጫውን
ጣሊያን ያደረገ ሪፖርተር እንደሚለው ከሆነ መረጃውን የበለጠ መከታተል ከፈለጋችሁ ፉትቦል መርካቶ ላይ ገብታችሁ ሳብስክሪፕሽን አለው 99 ሳንቲም $1 አካባቢ እሱን ከፍላችሁ ፉትቦል መርካቶ ላይ ሙሉ ዘገባው መመልከት ትችላላችሁ። እዛ ላይ ዝርዝር ጉዳዮችን ይዞ ወጥቷል። ሌላኛው ጉዳይ የብራድሊ ባርኮላ ጉዳይ ነው። የባርኮላ ጉዳይ በነገራችን ላይ ከአንድ ጉዳይ ጋር በቀጥታ ሊያያዝ ይችላል። ከሰሞኑን ከተመለከታችሁ ባየርን ስፔስ የሚባል ስለ ባየር ሙኒክ የተሻለ ዘገባ በማውጣት የነ ክሪስቲያን ፍሊክን ዘገባ የሚያገኝ ማለት የቢልዱን ሪፖርተር እና ከዚህ በፊት የማሪዮ ጎትዘን የባየር ሙኒክ ቆይታ ውስብስብ ያደረገው ፔጅ ማለት ታስታውሳላችሁ። የማሪዮ ጎትዘንና ፔፕ ጋርዲዮላ መካከል ከፍተኛ ግጭት የተፈጠረው በዚህ ባየርን ስፔስ በሚባል ወደ 500,000 ከዛ በላይ ተከታይ ባለው የኤክስ ቻናል ነው። እዚህ ቻናል ላይ እዚህ የጀርመን ሚዲያ ላይ የምትሰራ አንድ ሪፖርተር አለች እና ከማሪዮ ጎትዘን ጋር ግንኙነት ነበራት። የክለቡን አስተላለፍ ቀደም ብላ ከሰዓታት በፊት ታወጣ ነበር እና ይሄ መረጃ እንዴት ሊወጣ ቻለ በሚል ፔፕ ጋርዲዮላ በከፍተኛ ሁኔታ መልበሻ ክፍል ውስጥ ከተጫዋቾች ጋር አለመግባባት ውስጥ ይገባል። በስተመጨረሻም ባየር ሙኒክ ይሄን መረጃ ሲያጣራ የማሪዮ ጎትዘን ጓደኛ የነበረች ሪፖርተር ናት እንግዲህ መረጃውን እንደምታወጣና ለዛ ሚዲያ እንደምትሰጥ የተነገረው። ይሄ ሚዲያ በቅርብ ሳምንት ባየር ሙኒኮች በድጋሚ እንዳለፈው ሳመር ከዲያዝ የበለጠ ታስታውሱ እንደሆነ የባየር ሙኒክ ፍላጎት ኮርሊ ጋክፖ ላይ ነው። ከእድሜ ከወቅታዊ ብቃት መነሻ በማድረግ 45 ሚሊዮን ፓውንድ አቅርበው ሊቨርፑሎች ውድቅ አድርገው ነው በፍጥነት የጋክፖን ኮንትራት ያራዘሙት። አሁን እንግዲህ እንደ ሉዊስ ዲያዝ ክፍያ አይነት 65 ሚሊዮን ፓውንድ ወደ 76 ሚሊዮን ዩሮ ገደማ በቀጣይ ሳመር ለማቅረብና ኮርሊ ጋክፖን ከሊቨርፑል ለማስፈረም ባየር ሙኒኮች ድርድር ሁላ ከጋክፖ ኤጀንቶች ጋር መጀመራቸው ዘገባ በስፋት እየወጣ ነው። ይህን ዘገባ ደግሞ ይዞ የወጣው ባየርን ስፔስ የሚባለው የቢልድ ሪፖርቶችን በፍጥነት ቀድሞ አፕዴት የሚያደርግ ፔጅ ነው እና አሁን በባየርን ስፔስ ላይ የተመለከትነው መረጃ ይሄ ነው። ከዛች መረጃ በኋላ የብራድሊ ባርኮላ እና የሊቨርፑል ግንኙነት በተለይ የነ ዴምቤሌን የነ ዲዚሪ ዱዌን በቅርብ ጊዜ ውስጥ ትላልቅ ተጫዋቾችን ወጣት ተጫዋቾችን የፈረንሳይ ብሔራዊ ቡድን አባላትን በኤጀንትነት የያዘው የነ አውሬሊዮ ቹዋሚኒ የነ ዊሊያም ሳሊባ ኤጀንት የሆነው ሙሳ ዴምቤሌ አለ። እንደምታውቁት ይሄ ይቅርታ ሙሳ ሴሴኮ የቀድሞ ተጫዋች አይደለም። ይሄ ሙሳ ሴሴኮ የሚባል ኤጀንት ነው ፈረንሳዊ። በጣም አሁን ወጣት ተጫዋቾችን በኤጀንትነት ይዞ በተለይ በዴምቤሌ ህይወት ላይ ትልቅ ተጽዕኖ የፈጠረ ከባርሳ ወጥቶ ወደ ፒኤስጂ እንዲመጣ ቀደም ብሎ ከሉዊስ ኤንሪኬ ጋር የተደራደረው ኤጀንት ማለት ነው። ብራድሊ ባርኮላ በፒኤስጂ ቤት ኮንትራት እንዳይፈርምና አንዳንድ ዋስትናዎች ላይ ጥያቄ እንዳለው የኮንትራት ድርድሩን ያዘገየው ኤጀንት ማለት ነው። ይሄ ኤጀንት ደግሞ ከዚህ በፊት በተደጋጋሚ የምንገልጸው ሊቨርፑል ተጫዋቾችን ሲያስፈርም ትላልቅ አድቫንቴጆች የሚጠቀመው በጣም በጥቃቅን አንዳንድ በሚስጥር የሚያዙ ጉዳዮች ከዛም በኋላ ዝውውሩ ሲፈጸም የሚወጡ የስራ ግንኙነት ወይም የሆነ ቼን የሚያገናኛቸው አንድ መስመር ይኖራል። ትልቁ ጉዳይ በሱፐርቫይዘር በመሆን ይሄ ምን ዳይሬክተር ነው ተብሎ በመሾም ሲመሩ የነበሩበት ኢፒክ ስፖርት የሚባል ኤጀንቶች በብዛት ያሉበት በርካታ ተጫዋቾችና ይሄ የተጫዋቾች ተወካዮች የሚገኙበት በተለይ በርካታ አሰልጣኞች የሚገኙበት ካምፓኒ አለ። ያን ካምፓኒ ሪቻርድ ዩዝ በ4 ዓመት የበላይ አስተዳዳሪ ሆኖ መርቶታል። ይሄ ሙሳ ሴሴኮ የሚባለው ኤጀንት ደግሞ እዛ ካምፓኒ ውስጥ አንዱ ተወካይ ነበር ማለት ኤጀንሲ ሆኖ ከኤጀንቶች መካከል አንዱ እሱ ነበር እና በዛ አጋጣሚ ነው ሙሳ ሴሴኮን ሊቨርፑል ቀደም ብሎ ስለ ብራድሊ ባርኮላ በቂ መረጃ አግኝቷል ብለው
ሌኪፕም አርኤምሲ ስፖርት የፈረንሳይ ሚዲያ የሚዘግቡ። ለዛ ነው በተደጋጋሚ የብራድሊ ባርኮላ ወደ ሊቨርፑል ማምጣትና በፔጂ ያለው የኮንትራት ድርድር መቋረጡን ሁሌም ሲዘገብ ከሊቨርፑል ጋር ባርኮላን ስም ያያይዙትና አድቫንቴጅ ለሊቨርፑል የሚሰጡትና ምናልባት ፔጂ ለመሸጥ በቀጣይ ሳመር ዝግጁ ከሆነ ሊቨርፑል የሚከፍለው 100 ሚሊዮን ዩሮ ነው፣ 86 ሚሊዮን ፓውንድ። ግን አሁን ምናልባት አንድ አመት ኮንትራቱ ላይ ስለቀነሰ ይሄ የውድድር አመት ከኮንትራቱ ላይ ስለቀነሰ ምናልባት ዋጋው ሊቀንስ ይችላል። ግን ሊቨርፑል በቀላሉ ወደ 70-65 ሚሊዮን ፓውንድ ብቻ አይከፍልም፣ ከዛ በላይ ይከፍላል። ነገር ግን ዋና ሊንክ የሆነበት ምክንያት በድጋሚ ጋክፖ በባየር ሙኒክ ይፈለጋል ሲባል ሊቨርፑል በባርኮላ ለመተካት እቅድ አለው የሚለው ጉዳይን አያይዘው ነው ይዘው የወጡት። ተጨባጭነቱ እንግዲህ ቀጣይ ሳመር ነው የምናረጋግጠው። ነገር ግን ኢሳቅ ባይፈርም ሊቨርፑል ባርኮላን ያስፈርም ነበር ባለፈው የዝውውር መስኮት። ስለዚህ ራደር ውስጥ የቆየ ተጫዋች ነው። አንድ የፊት መስመር ተጫዋች ከለቀቀ በቀጥታ ወደ ባርኮላ ማምጣታቸው የማይቀር ጉዳይ ነው። ይሄ እንግዲህ ከጋክፖ ከሳላ ከኬዛ ዝውውር ጋር በቀጥታ ተያያዥ ነው የሚሆነው። የኦሊሴን ጉዳይ ብዙ ማብራራት አያስፈልገውም። በሊቨርፑል እቅድ ውስጥ አለ፣ ግን በቀላሉ የሚደረግ ዝውውርም አይደለም። ተስፋ ሰጪም ነገር የለውም፣ ሊኖርም አይችልም። ምክንያቱም ባየር ሙኒክ በኦሊሴ ደረጃ ፕሮጀክቱን እየቀረጸ በቀላሉ 100 ሚሊዮን 120 ሚሊዮን ፓውንድ ስለቀረበለት አንስቶ የሚሸጥ ቡድን አይደለም። ግን ከጥቅም ከቢዝነስ አንጻር ሙኒክ ሊሸጥ ይችላል፣ ግን ሊቨርፑል በቀላሉ የሚያደርገው ዝውውር አይደለም። ምናልባት ዝም ብሎ ተስፋና የዘገባው ማውጣት እንጂ በኦሊሴ በኩል ያለው ጉዳይ በጊዜው ብንመለከት ነው የሚሻለው። ይሄ ራደር ውስጥ ያለ ግን የሆነ አጋጣሚ ሲገኝ የሚደረግ ዝውውር ነው እንጂ በጣም ከባድ ውስብስብ ዝውውር ነው። ምክንያቱም 6 ዓመት ተኩል ነው ኮንትራቱ። ሃሪኬን የ1 ዓመት ኮንትራት ማሻሻያ ነው የሚሰጠው። ረጅም ዓመት ሙኒክ የያዛቸው መሰረታዊ የቡድን ግንባታዎች መካከል ፓቭሎቪች፣ ጀማል ሙሳኤላ፣ ኦሊሴ የማይነኩ ተጫዋቾች ናቸው። እንዲሁም ማክሲያይ ባርን በጣም ከሪቻርድ ዩዝ ጋር የጠበቀ ግንኙነት ስላላቸው ብቻ አንዳንድ የሊቨርፑል ፔጆች የሚጽፉትን ስለመመለከት ነው። እንዲሁ አንስተው ኦሊሴን ይሸጣሉ ብሎ ማሰብ ከባድ ነው። ብዙም እዛ ላይ የሚደረግ ተስፋም የለም። ግን ከጣሩ ተጫዋቹ ማግባባት ከቻሉ የባየርን ኃላፊዎች ለመሸጥ ፈቃደኝነት ካሳዩ ብቻ የሚደረግ ዝውውር ነው። ግን በጣም ከባድ ነው። የመሆን ቻንሱን ከወዲሁ ማለት የማይሆን ተስፋ ከመስጠት 10% 15% ነው ከመቶ። የኦሊሴ ዝውውር በጣም ከባድ ነው። ብቻ ጊዜው ሲደርስ የምንመለከተው ነው፣ ቀላል የዝውውር ሂደት ስላልሆነ። የመጨረሻውና አራተኛው ጉዳይ የሚኪ ቫንደቬን ጉዳይ ነው። በቀጥታ ከአንዲ ሮበርትሰን የዝውውር ሂደት ጋር የሚገናኘው። እንደምታውቁት አንዲ ሮበርትሰንን ሊቨርፑል በኮስታ ሲሚካስ የዝውውር ሂደት ላይ ያገኙት ምላሽ የለም። ሮማ ከወልቭስ ግራ ፉልባኩን ለማስፈረም ጥረት ጀምረዋል፣ ግንኙነት ጀምረዋል። ግን በቀላሉ ወልቭስ የሮማን ጥያቄ አልተቀበለም፣ ውድቅ አድርጓል። ሮማ ግራ ፉልባክ አማራጭ የሚያገኝ ከሆነ ሲሚካስን ይመልሳል። ያለው ጊዜ 5 ቀን ነው። በ5 ቀን ውስጥ ሮማ አንድ ፉልባክ አስፈርሞ ነው ሲሚካስን ሊፈቅድ የሚችለው። በዛ ሰዓት ደግሞ ቶትናም ይሄን ያቀረበውን 5 ሚሊዮን ፓውንድ ይዞ ይጠብቃል ወይ? ሊቨርፑሎችስ ምን ያክል ይተማመናሉ? የሮበርትሰን ጉዳይ የመዘዋወር ቻንሱ እየቀነሰ መጥቷል። ግን ቆይታው እስካሁን አልተረጋገጠም። እስከ ነገ ምሽት የሻምፒየንስ ሊግ ጨዋታ ድረስ በሊቨርፑል ቤት ይቆያል። ከዛም በኋላ ያለውን ጉዳይ መመልከት አለብን። ለዚህ ነው የሚኪ ቫንደቬን ጉዳይ ከሮበርትሰን ጋር የተያያዘው። ሊቨርፑል ከቶትናም ጋር ያለውን ግንኙነት ከሮቢ ኪንግ በኋላ ድጋሚ ለመመስረት ድጋሚ ለማጥበቅ የአንዲ ሮበርትሰንን ዝውውር እንደ ቱል እንደ ማግባቢያ እየተጠቀሙ ነው። አሌክስ ኮክን ቶክ ስፖርት ላይ ሰምታችሁት ከሆነ ደጋግሞ እንደዛ ሲል ነበር። የሊቨርፑል ኃላፊዎች በጣም ጄኒውን ናቸው። ድርድር ላይ ክለቦችን ለማግባባት የሚቸገሩ አይደሉም። በጣም እያንዳንዱ ውስጣዊ ጉዳይ ስለሚያውቁ ሂደቱን ለማጠናቀቅ
ጠንከር ብሎ ቀጣይ ሳመር ለማምጣት በሚኪ ቫንደቬን በኩል ከወዲሁ የአንዲ ሮበርትሰንን ድርድር በአንዴ ነው ፍቃድ የሰጡት ለተጫዋቹ። ግን አሁን መልሰው ያዝ አድርገዋል የሲሚካስ ጉዳይ ላይ እርግጠኛ ስላልሆኑ። በዚህ የጃንዋሪ የዝውውር መስኮት እስከ መጨረሻው ቀን እንመልከት። ምናልባት የተፎካካሪ ክለቦችን ተጽዕኖ ከተመለከቱ አደም ዋርተን ላይ ሊፈጥኑ ይችላሉ። በተረፈ ግን ሌላ ዲፓርትመንት ላይ ሊቨርፑል ሲነር ተጫዋች አያስፈርም። ምናልባት አደም ዋርተን ላይ ሊፈጥኑ የሚችሉት ካሴሜሮ በአመቱ መጨረሻ ስለሚለቅ ማንቸስተር ጠንካራ ፍላጎት ይዞ ሊመጣ ይችላል። ማንቸስተር ያለበት ድርድር ደግሞ ቢዲንግ ዋር ይፈጠራል። ክለቦች የማንቸስተርን ብራንድ ያዩና ዋጋ ከፍ አድርገው ነው የሚደራደሩት። ያኔ የክፍያ መጠኑ ከፍ ይላል። ፋይናንሻሊ ሊቨርፑል ከባድ የስትራቴጂ ለውጥ ሊያደርግ ስለሚገደድ እንዲህ አይነት ሁኔታ ውስጥ ላለመግባት ልክ እንደ ናቢ ኬይታ ቀድሞ ያስፈርሙና እዛው አቆይቶት ሳመር ላይ ሊወስዱትም ይችላሉ። በዚህ ጃንዋሪም ዴድላይን ዴይ ሊያስፈርሙ ይችላሉ። ይሄ ግን ሊሆን የሚችለው የሌሎች ክለቦች ፍላጎት ጠንክሮ ከመጣ፣ ካልሆነ ግን ቀጣይ ሳመር ወደ ሊቨርፑል የሚመጣ ይመስላል እንደ ዘገባዎች ጥቆማ ከሆነ። በአጠቃላይ ኢንሳይድ አንፊልድ ላይ የተገኙ ከሁሉም መረጃዎች ያገኘ ነው የሊቨርፑል ወቅታዊ ሁኔታ ይህን ይመስላል። ከስሎት የኮንትራት ማፍረሻ ጉዳይ፣ የዛቪ አሎንሶ ግንኙነትና እስካሁን የቀጠለው የሊቨርፑል ቤት ቼን አሁንም እንደቀጠለ ነው። የበለጠ ጠብቆ ያለበትን ሁኔታ ነበር የተመለከትነው። ዋርተን፣ ባርኮላ፣ ኦሊሴ፣ ቫንደቬን ሁሉንም ወቅታዊ መረጃን አካተን በዚህ ፕሮግራም ተመለከትን። ከተመቻችሁ ላይክ አድርጉ። ላይክ ስታደርጉ ተደራሽነታችንን ከፍ ስለሚያደርግ ላይክ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ። ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ዕለተ ማክሰኞን ከእናንተ ጋር በ3 ፕሮግራም በእንዲህ መልኩ ቆይታ አደረግን። መልካም የስራ ቀን እንዲሆን ተመኘን። ሰላም ቆዩ።